ይህ ሰው በዓለም ዙሪያ በቢሊየን የሚቆጠሩ ሰዎችን የሚያገናኝ የሰው ልጆችን የግንኙነት መንገድ እስከ ወዲያኛው የቀየረ ነገር ፈጥሯል። ግንኙነቶችን ብቻ ሳይሆን የዓለም ኢኮኖሚ ቁልፍ ቦታዎች የሆኑትን ንግድንና ፖለቲካን ተጽዕኖ የሚያሳድርባቸውን መሳሪያ ፈልስፏል። መረጃን የምናገኝበትና የምንጠቀምበት እንዲሁም ከዓለም ጋር የምንገናኝበት መንገድ በዚህ አንድ ሰው ምክንያት እስከ ወዲያኛው ተቀይሯል። ከዓለማችን ሀብታሞች ዝርዝር ውስጥ ሶስተኛውን ደረጃ ይይዛል። ይህ ሰው ማርክ ዛከርበርግ ነው። ማርክ ዛከርበርግ ዛሬ ላይ በቢሊየን የሚቆጠሩ ተጠቃሚዎች ያሉትን ፌስቡክን ሲመሰርት ሁሉንም ነገር ቀይሯል። ዓለም በፌስቡክ መስራችነቱ የሚያውቀውና ከ21ኛው ክፍለ ዘመን ቁልፍ ሰዎች ውስጥ አንዱ ሆኖ ስሙ የሚነሳው ይህ ሰው ብዙ የሚነገርለት አለ። ለዛሬም ይዘንላችሁ የመጣነው ይህንኑ ነው። አብራችሁን ቆዩ። ማርክ ዛከርበርግ ከዘመናዊ የዲጂታል ዘመን ጋር አብሮ የሚነሳ ስም ነው። ይህ ሰው ማህበራዊ መስተጋብርን፣ ማስታወቂያዎችን፣ አልፎ ተርፎም የፖለቲካ ንግግሮችን የምንመለከትበትን መንገድ የቀየረ ሰው ነው። ማርክ ኤሊዮት ዛከርበርግ እንደ አውሮፓውያን አቆጣጠር ግንቦት 14 ቀን 1984 ዓ.ም በዋይት ፕሌንስ ኒውዮርክ የተወለደ ሲሆን ያደገው ደግሞ ዶብስ ፌሪ በተባለች ከኒውዮርክ ከተማ ወጣ ብላ በምትገኝ ትንሽ ከተማ ነው። ኤድዋርድ ዛከርበርግ ከተባለ የጥርስ ሐኪም አባትና ከረን ዛከርበርግ ከተባለች የስነ አእምሮ ሐኪም እናት የተወለደው ማርክ በደንብ በተማረ ቤተሰብ ውስጥ ያደገ ሲሆን ቤተሰቦቹ ከልጅነቱ ጀምሮ ዕውቀትንና ፈጠራን እንዲከታተል እያገዙት ነበር ያደገው። ማርክ ዛከርበርግ ገና በ12 ዓመቱ ለአባቱ የጥርስ ሕክምና ቢሮ ሰራተኞች የሚግባቡበትና መልእክት የሚለዋወጡበት ዛክኔት የተባለ የመልእክት መላላኪያ ሶፍትዌርን ሰርቷል። ይህ ቀደምት ፈጠራ ማርክ ወደፊት የሶፍትዌር አበልጻጊ እንደሚሆን ያሳየ ፍንጭ ነበር። ማርክ ዛከርበርግ ለኮዲንግ በነበረው ጥልቅ ፍቅር ገና በለጋ ዕድሜው የግል ፕሮግራሚንግ ስልጠናን እንዲወስድ ሆኖ ነበር። በአስደናቂ ሁኔታ ይህ ትንሽ ልጅ በክህሎት ከአስተማሪዎቹ ሁሉ እስከ መብለጥ ደርሶም ነበር። በፊሊፕስ ኤክስተር አካዳሚ የሁለተኛ ደረጃ ትምህርት ቤት በነበረበት ወቅት ዛከርበርግ ክህሎቱን የበለጠ አሻሽሎ ሲናፕስ የተባለ የሙዚቃ ሶፍትዌርን አዘጋጅቷል። ይህ ሶፍትዌር የተጠቃሚዎችን የማዳመጥ ልማዶች ለመተንተንና ሙዚቃን በዚሁ መሰረት ለመጠቆም አርቲፊሻል ኢንተለጀንስን የተጠቀመም ነበር። ይህ ስራ ታዲያ በወቅቱ የላቀ ጽንሰ ሐሳብ ነበርና ማይክሮሶፍት እና ኤኦኤልን ጨምሮ ዋና ዋና የቴክኖሎጂ ኩባንያዎችን ቀልብ የሳበ ነበር። ሁለቱም ግዙፍ የቴክኖሎጂ ተቋማት የሥራ ዕድል እንደፈጠሩለትና ሶፍትዌሩን ለመግዛት እንደሞከሩ መረጃዎችም ወጥተው ነበር። ይሁን እንጂ ዛከርበርግ ይህንን እድል ትቶ ትምህርቱን በሃርቫርድ ዩኒቨርሲቲ ለመቀጠል መረጠ። በሃርቫርድ ዛከርበርግ የሳይኮሎጂ ዲግሪን ለመውሰድ የጀመረ ሲሆን በተመሳሳይ ጊዜ ግን የኮምፒውተር ሳይንስ ኮርሶችንም እየወሰደ ነበር። ማርክ ዛከርበርግ የሚለውን ስም የ21ኛው ክፍለ ዘመን ተጽዕኖ ፈጣሪ ሰዎች መካከል እንድናየው ያደረገ ትልቁ ጉዞ ግን የጀመረው እዚህ ጋር ነበር። ማርክ እንደ አውሮፓውያን አቆጣጠር በ2003 ፌስማሽ የተባለ አወዛጋቢ ድረገጽ የፈጠረ ሲሆን ይህም የሴት ተማሪዎችን መልክ ሰዎች እንዲያወዳድሩ የሚያደርግ ሶፍትዌር ነበር። ድረገጹ በጥቂት ጊዜ ውስጥ በሃርቫርድ ካምፓስ የተሰራጨ ሲሆን ነገር ግን በግላዊነት ጉዳዮችና ያልተፈቀደ የተማሪ ፎቶዎች አጠቃቀም ምክንያት በፍጥነት እንዲዘጋ ሆኗል። ፌስማሽ ለአጭር ጊዜ የቆየ ቢሆንም የዛከርበርግ አሳታፊ የሆኑ ዲጂታል መድረኮችን የመፍጠር ችሎታ ግን ያሳየ ነበር። ከዚህ የበለጠ ትልቅ ነገር ለመስራት ቆርጦ የተነሳው ዛከርበርግ አብረውት ከሚኖሩት ደስቲን ሞስኮቪትስ እና ኤድዋርዶ ሳቬርን እንዲሁም ክሪስ ሂውዝ ጋር ተባብሮ ፌስቡክን ፈጠረ። እንደ አውሮፓውያን አቆጣጠር የካቲት 4 ቀን 2004 የተከፈተው በመጀመሪያ ለሃርቫርድ ተማሪዎች ብቻ የሚውል የማህበራዊ ትስስር መድረክ በመሆን የነበረ ሲሆን ጽንሰ ሐሳቡ በፍጥነት ተወዳጅነትን በማግኘቱ ግን ወደ ሌሎች የአይቪ ሊግ ዩኒቨርሲቲዎች በፍጥነት ሊደርስ ችሏል። በመጨረሻም ከአካዳሚክ ቦታዎች አልፎ ወደ መላው ህዝብ መስፋፋት ችሏል። ፌስቡክ እያደገ ሲሄድ ዛከርበርግ ሙሉ በሙሉ በኩባንያው ላይ ለማተኮር ከሃርቫርድ ወጣ። እንደ አውሮፓውያን አቆጣጠር በ2005 ፌስቡክ ከአሰል ፓርትነርስ የ12.7 ሚሊዮን ዶላር ኢንቨስትመንትን አግኝቶ በፍጥነት መስፋፋት ችሏል። እንደ ኮሌጅ ፕሮጀክት የተጀመረው ፌስቡክ ዓለም አቀፍ ክስተት መሆን ከጀመረ ብዙ ዓመታትም ተቆጥረዋል። የፌስቡክ መስፋፋትና እድገት ግን እንዲሁ አልነበረም። ፈጣን እድገት በመጣ ቁጥር ትልልቅ ፈተናዎች አብረው መምጣታቸው አይቀርምና ዛከርበርግ ካጋጠመው የመጀመሪያዎቹ የህግ ጉዳዮች አንዱ የዊንክልቮስ መንትዮች ከሚባሉት ካሜሮን እና ታይለር ጋር የነበረው ጉዳይ ነው።
እሱም የዊንክልቮስ መንትዮቹ የማህበራዊ ድረገጽ ሐሳቡን ከኛ ሰርቆ ነው በሚል ክስ አቅርበውበት ሲሆን ክሱ በ2008 ዓ.ም በ65 ሚሊዮን ዶላር እልባት እስካገኘበት ጊዜ ድረስ ለዓመታት የቆየ ነበር። የህግ ጉዳዮች በተደጋጋሚ ቢኖሩበትም ፌስቡክ የተጠቃሚውን መሰረት ማስፋፋቱን ግን አላቆመም። እንደ አውሮፓውያን አቆጣጠር በ2012 ኩባንያው 16 ቢሊዮን ዶላርን ባስገኘለት IPO ወይም ኢኒሺያል ፐብሊክ ኦፈሪንግ ላይ ለህዝብ የቀረበ ሲሆን ይህም በታሪክ ውስጥ ካሉት ትልልቅ የቴክኖሎጂ ተቋም IPOዎች አንዱ ያደርገዋል። በአሁኑ ጊዜ በዓለም ላይ ካሉ በእድሜ ትንንሽ ቢሊዮነሮች አንዱ የሆነው ዛከርበርግ ፌስቡክን የዓለማችን ግዙፉ ማህበራዊ መድረክ እንደሆነ ለማቆየት የሚያደርገውን ጥረትም ቀጥሏል። በሱ አመራር ፌስቡክ የበላይነቱን የሚያጠናክሩ በርካታ ቁልፍ ግዢዎችን አድርጓል። እንደ አውሮፓውያን አቆጣጠር በ2012 ዓ.ም የፎቶ ይዘት እያደገ መሄዱን በመገንዘብ ኢንስታግራምን በ1 ቢሊዮን ዶላር የራሱ ያደረገ ሲሆን እንደ አውሮፓውያን አቆጣጠር በ2014 ደግሞ ፌስቡክ ዋትስአፕን በ19 ቢሊዮን ዶላር በመግዛት በወቅቱ እጅግ ውድ ከሆኑ የቴክኖሎጂ ግዢዎች አንዱ የሆነውን ግዢ ፈጽሟል። በዚሁ ዓመት ዛከርበርግ ኦኪዩለስ VR ወይም ቨርቹዋል ሪያሊቲን በ2 ቢሊዮን ዶላር በመግዛት ለወደፊቱ የቨርቹዋል ሪያሊቲ ግዙፍ ኢንዱስትሪ ኢንቨስትመንትን አድርጓል። የፌስቡክ ትልቅ ተጽዕኖ ያለ ውዝግብ ይሆን አልነበረም። ኩባንያው በተጠቃሚ ግላዊነት የተሳሳተ መረጃና የፖለቲካ ንግግርን በመቅረጽ ላይ ባለው ሚና እያደጉ ያሉ ስጋቶች አጋጥመውታል። ትልቁ ስጋት የመጣው ደግሞ በ2018 ካምብሪጅ አናሊቲካ በሚሊዮኖች ከሚቆጠሩ የፌስቡክ ተጠቃሚዎች በፖለቲካ ዘመቻዎች ላይ ተጽዕኖ ለማሳደር ያለአግባብ መረጃን እንደተጠቀመ ሲታወቅ ነበር። ይህ ፌስቡክን ወደ ኮንግረስ ችሎቶች የወሰደው ሲሆን ይህን ተከትሎም የተለያዩ ቅጣቶችና የኩባንያውን አሰራር መመርመርን አስከትሎበታል። ፌስቡክ በ2021 ወደ ሜታ ስሙን የቀየረ ሲሆን ይህም የማርክ ዛከርበርግን ቀጣይ ትልቅ ግብ ሜታቨርስን ተንተርሶ መሆኑ የወጡ ሪፖርቶች ያሳያሉ። ሜታቨርስን በተመለከተ በቀጣይ ቪዲዮአችን የምንዳስስ ሲሆን ይህን ከኢንተርኔት ቀጥሎ የመጣ ግዙፍ የቴክኖሎጂ ውጤት የሆነ ጉዳይን ለመረዳት ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ራዕይና ምኞት ከሃርቫርድ ዶርም ክፍል ጀምሮ እስከ ባለ ብዙ ቢሊዮን ዶላር የቴክኖሎጂ ኤምፓየር መገንባት ድረስ ያደረሱትን ታላቅ ሰው ማርክ ዛከርበርግን የቃኘንበት ቪዲዮ እዚህ ጋር አበቃ።